አክሱም ስሟ ተቀየረ። እማምላክ ነገ ልደቷ ነው። ሹፌሮቻችን በታጣቂዎች ይገደላሉ። ቅዱስ ሲኖዶስና መንበረ ሰላማዊ ተለያይተዋል። ወንጌል የሌለው ክርስትና ዋጋ የለው። በየትኛው ሀብት የጸደቀ አባት አይታችኋል? ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በስቃይ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃ ይዤላችሁ ነው የመጣሁት። የዛሬው መረጃ ነገ ልደታ ነች። እመቤታችን ቅድስተ ቅዱሳን ድንግል ማርያም ሰማይ ከምድር መታረቂያ ምክንያት የሆነችን ሰማያዊ አምላክን የተሸከመች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ነገ ልደቷን ናደራ ከቤተ መቅደስ እንዳትቀሩ መልእክቴ ነው። ከቤተ መቅደስ እንዳትቀሩ፣ ቅዳሴ ያስቀድሱ። ብዙዎቻችሁ የጎበዛችሁ ንስሐ የገባችሁ ስጋ ደሙ እንድትቀበሉ በዚሁ አጋጣሚ ጥሬን አስተላልፋለሁ። ብዙሃን አባቶች ይናገራሉ፣ ግን እንዲህ አይነት ፕሮግራም ስታዩ እንደ ወደ ክርስትና እንድንመለስ እንድንበረታ ያግዘን አይደለም። ነገ በእመቤታችን ስም ስጋው ደግሞ የምንቀበልበት እንጂ እንደ ሐሳሾቹ በልደታ አስመስለው ግንድ ቅቤ እንደሚቀቡ በአመት በዓል በቤተክርስቲያን በዓል አስመስለው ክፉ ነገር እንደሚሰሩ ሰዎች እንዳትሆኑ። እናንተ የእመቤታችን ልጆች ናችሁ። የአስራት ልጆቿ ክርስቲያን የሆናችሁ የእመቤታችን ልጆች ኢትዮጵያውያን ናችሁ። በሄዳችሁበት በሙሉ የምትጠብቃችሁ፣ በጸሎታችሁ የምትራዳችሁ፣ ከክፉ ነገር የምትጠብቃችሁ፣ ከልጇ ከወዳጇ የምታማልደን እመቤታችን ከቅድስት ሐናና ወኢያቄም የተወለደችበት ቀን ነገ ግንቦት አንድ ይከበራል። ይህች ቀን መታሰቢያ አድርገን አጠር ያለች ፕሮግራም አቀርብላችኋለሁ። ከዛ ጋር አያይዤ ደግሞ አራምባና ቆቦ የተሰኘ አንድ ፕሮግራም ይዤላችሁ መጥቻለሁ። ሌላኛው መረጃ የማመጣላችሁ አስደንጋጭ ነገር ነው የሰማሁት። የኛው አስደንጋጭ ነገር አክሱም ስሟ ተቀየረ። ሁለተኛው ሲኖዶስ ውሳኔን አቀርብላችኋለሁ። የሁለተኛው ሲኖዶስ ውሳኔ ምን እንደሚል አቀርብላችኋለሁ። የቅዱስ ሲኖዶስን አይደለም የሁለተኛው ሲኖዶስ ነው ያልኳችሁ። ቅዱስ ሲኖዶስም ውሳኔዎችን አቅርቧል። እሱንም አያይዤላችሁ እመጣለሁ። ሌላኛው የኛ የብፁዓን አባቶች ድርሻ ሁለት ጥያቄዎች አሉብን፣ እኛም ተጠያቂ ነን ሲሉ ብፁዕ አቡነ ኤልያስ ያቀረቡን መረጃ አቀርብላችኋለሁ። አያይዤ ፓስተር ዮናታን ባህር ዳር ገብቶ ቦታ ተሰጥቶት ህዝብ አፈናቀለ። ለምን አለ በሉኝ፣ ከነ ማስረጃው አሳያችኋለሁ። ሌላኛው ከዚህ በኋላ ካልተቆጣን ወይ ደግሞ ዝም ካልን በራሳችን ላይ እንቆጣ። በነገራችን ሌላ አካል አይደለም፣ መጀመሪያ የምንቆጣው ራሳችን፣ የምናጠፋው እኛ ነን፣ የምንበድለው እኛ ነንና ዝም ካልን መጨረሻችን አያምርምና እሱን ነገር አሳያችኋለሁ። እሱን አሳይቻችሁ በጣም በሚገርም ሁኔታ አዳዲስ አጥማቂያን እየተዘጋጁ ነው። አዳዲሶቹ አጥማቂያን፣ አዳዲሶቹ ተንታኞችን አቀርብላችኋለሁ። ከዛ አያይዤ ፈገግ የሚያሰኙ አንድ ሁለት ፕሮግራሞችን አቀርብላችኋለሁ። አርያ መካሻን ፕሮግራሙን አዘጋጅቼ አቀርብላችሁ። ይህን ፕሮግራም ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ። የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ፣ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል።
በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። መጀመሪያ እንዲህ ብዬ ልጀምር አይደለም? ይሄ የምታዩት የእመቤታችን የቅድስት ድንግል ማርያም የልደታ ማርያም የዛሬ ዓመት ሲከበር የነበረበት ሰዓት ነው። ነገ ምዕመናኑም ልክ በእንደዚሁ ይጠበቃል። ቤተክርስቲያን ደጆቿን ከፍታ በሮቿን ከፍታ እጆቿን ዘርግታ ምዕመናኖቿን በፍቅር ትቀበላለች። የእመቤታችን ልደት በዓል የሚከበርበት ነው። ከዚህ መካከል መቼም የእመቤታችን ልደት ስናስብ እነኚህን መምህራኖች ማስታወስ አለማስታወስ ይከብዳልና ስሟቸው። በእመቤታችን በቅድስት ድንግል ማርያም ምን ሆና ብትገኝ? እመቤታችን ንጽሕት ፊደል ሆና ብትገኝ፣ ንጽሕት ያልተሰረዘች፣ ያልተደለዘች፣ ያልተበላሸች። ምን ማለት መሰላችሁ? መርገም ያላረፈባት፣ ጥንተ አብሶ የሌለባት፣ ነውር የሌለባት፣ እንከን የሌለባት፣ ያልደፈረሰች ምንጭ ሆና ብትገኝ እመቤታችን ራሱ ያስቀመጣት ዘር ናት። ልብ በሉ ወጣቶች ናችሁ እንደምትረዱኝ ተስፋ አድርጋለሁ። ልብ በሉ ያልተበከለ ዘር፣ መርገመ ሥጋ መርገመ ነፍስ ያላረፈባት ዘር፣ እግዚአብሔር አስቀድሞ በአዳም አብራክ በአዳም ወገን የጠበቃት ዘር፣ ንጽሕት ሆና እንድትመጣ ያደረጋት ዘር። ቅዱስ ያሬድ ይህንን ይተረጉማል። ማርያም እሰታቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ ብሎ በድጓው ይናገራል። ማርያም ግን ከጥንት ጀምሮ በአዳም አብራክ በአዳም ገላ በአዳም አኗኗር በአዳም ሰውነት በአዳም አይምሮ በአዳም ሕይወት በዚህ ሁሉ ማርያም ከጥንት ጀምሮ እንደ ነጭ ዕንቁ ታበራ ነበር። እንደ ነጭ ዕንቁ ታበራ ነበር። ምን ሆና? ኃጢአት የሌለባት መርገም የሌለባት ሆና። መቼ መሰላችሁ የታሪኩ መስመር የሚጀምረው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለው ላይ ታሪኩ ይጀምራል። በሴቲቱና በእባቡ መካከል የተሰመረው መስመር ላይ ታሪክ ይጀምራል። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እነሱ ራስህን ይቀጠቅጣሉ፣ አንተ ደግሞ ሰኮናቸውን ትጠባበቃለህ ብሎ በተናገረው መሰረት መስመር እዚህ ላይ ተቀመጠ። የሴቲቱ ዘር በዚህ በኩል ይፈሳል። ልክ ቅድም የኔታ እንዳሉት ሊቀ ሊቃውንት እንዳሉት ጽድቅ ምሉ የማንከ ቀኝህ እውነትን የተሞላ ነው ማለት ዘሩ የሚፈስበት ዘሩ የሚመጣበት። ይህንን የነገረ መለኮት ምሁራን the path of salvation ብለው ይጠሩታል። የመዳን መንገድ ተብሎ ነው የሚጠራው። የመዳን መንገድ ይሄ ዘሩ የመጣበት መንገድ። ከዚያ በኋላ እግዚአብሔር ዝም ብሎ ይመስላችኋል? መርከብ ኖህን እንዲሰራ ያደረገው 8 ነፍሳትን ብቻ ለምን ያተረፈ ይመስላችኋል? 8 ነፍሳትን ብቻ በመርከብ እግዚአብሔር ለምን ያተረፈ ይመስላችኋል? ከዛስ በኋላ በአብርሃም በኩል የመጣው እግዚአብሔር ከዚያ ሁሉ ሕዝብ ለይቶ አብርሃምን እምብሔርከ ወተፈለጥ ማዝማድከ ወማዝማዲከ ወሁር አብ ሀገር ዘአነ አርእየከ፣ እኔ ወደማሳይ ሀገር ሂድ፣ ከዘመዶች ከአባተ ሀገር ውጣ ብሎ እግዚአብሔር አብርሃምን ለምን የጠራው ይመስላችኋል? አብርሃም ጻድቅ ስለሆነ ብቻ እንዳይመስላችሁ፣ ዘር ይዟል። አብርሃም በወገቡ ዘር ይዞ። ይሄ ዘር ማን ያላችሁ እንደሆነ ክርስቶስ የሚመጣበት ዘር፣ እሷ ማን አትሉኝ እንደሆነ እመቤታችን የምትገኝበት ዘር።
እመቤታችን ልደቷም መገኘቷም መሰበክ የጀመረው አዳም ሲወድቅ ነው። በዘፍጥረት ላይ ብቻ 3 ቦታ ተጠቅሳለች። በነገራችን ታዩ አዲስ ኪዳንን፣ ታዩ ዳዊትን፣ ታዩ ነብዩ ኤርሚያስን፣ ሐጌን ታዩ፣ ናሆምን ታዩ፣ ኤርሚያስን፣ ሕዝቅኤልን ታዩ። አንድ ሰው ነገረ ማርያምን መጀመር ከፈለገ ነገረ ፍጥረትን ማወቅ አለበት። ዘፍጥረት ላይ አዳም መውደቅ ሲጀምር ድንግል ማርያም መሰበክ ጀምራለች። 3 ቦታ ሌላ ሳይሽ፣ አንደኛ ሔዋን እርግማኖቹን ስትሰማ ወይም ከሔዋን ደግሞ በኋላ አዳም እርግማኑ ሰምቷል። ለምሳሌ እባብን ላንሳልሽ። የእባብን መነሻ አላደርግ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎታል። አንተ ሰኮናን ትነክሳለህ አይደለ? እርሱም ከእርሷ የሚወለደው ማለት ነው ራስን ይቀጠቅጣል ብሎታል። እዚህ ላይ በጣም መጠበብ አለብን። በጭንቅ መተርጎም አለብን። በቅጥነት ሕሊና መመርመር አለብን። ይሄን የምንለው እኛ አይደለም፣ እነ ቅዱስ ዮሐንስ አፈወርቅ ናቸው። ቅዱስ ዮሐንስ አፈወርቅ ይሞግታል እዚህ ላይ። በእውኑቺ ሴት ማናት የእባቡን ራስ የምትቀጠቅጥ? ሔዋን ናት እንዳትለኝ፣ ሔዋንም አሁን ድል ተነስታለች። ሰኮኗን ተነክሳ ማለትም በኃጢአት ሐሳብ ተነድፋ ወድቃ ተሰነካክላለች። አሁን ብቁ አይደለችም። አሁን ኩናቷን ጥላለች። አሁን ጋሻዋ ከእጆቿ ላይ ርቋል። ማን ትሆን እቺ ሴት? ሳራ አይደለችም። እቺ ሴት ሳራ ልትሆን አትችልም፣ የእባቡን ራስ ልትቀጠቅጥ። ምክንያቱም እቺ የምትመጣ ድል አድራጊ ሴት በሐልዮ ነቅ ሊገኝባት አይገባም። ጥርጥር። ለምሳሌ እኮ እመቤታችን ከሳራ ትበልጣለች። ለምን ካልሺ ሳራ ሥላሴ ተገልጠውላት እንኳን ትወልጃለች ስትባል ስቃለች፣ ተጠራጥራለች። እመቤታችን መልአኩ እያበሰራት እኮ አልተጠራጠረችም። ሊያ ትሆን? ሊያማ በእህቷ ለመውለድ እኮ አፊዛለች። ማን ትሆን እቺ ሴት? ራሄል አትሆንም፣ ኤልሳቤጥ አትሆንም። እቺ ብቸኛ ሴት እመቤታችን ናት። ደግሞ የእባቡን ራስ ትቀጠቅጣለች ደግሞ ይላል። በደንብ ከሷ የተወለደው ደግሞ ይላል። የሆነ የምትወልደው ደግሞ በጣም ኃያል መሆን አለበት ማለት ነው። እመቤታችን ተጠቅሳለች። በእርግማን ሰዓት የተጠቀሰች ነው። እመቤታችን እንደምትወለድ እባብ እየተረገመ እመቤታችን ተሰብካለች። ሁለተኛ የተጠቀሰችው ዘፍጥረት ምዕራፍ 20 ላይ ነው። ዘፍጥረት ምዕራፍ 20 ላይ አዳም እርግማኑን ሰማና ዞር ብሎ ለሚስቱ ስሟን ማን ብሎ አወጣላት ይላል? ሔዋን። ምን ማለት ነው? የሔዋን እናት። አንተ ያገልግልሽ እስቲ 2 ባልና ሚስቶች አሉ ይባል እና መንገድ ገበያ ወጥተው ወይም ለሌላ ጉዳይ በሚስቱ ስተት ምክንያት ሚስትየው ጥፋት አጥፍታ እዛ አካባቢ ያሉ ሰዎች ባልየው እንደበደቡት ለቤቱ ሲገባ እንደው መልካም ስም ይሰጣታል? በፍጹም። ካለን ልምድ አንጻር አይደለ? አንቺ ጦሰኛ በአንቺ ምክንያት እንዲሆንኩኝ ይኸው ተደበደብኩ ነው እንጂ አበባ ወርቅ ይሆንሽ አይላትም በፍጹም። አዳም ለሚስቱ በሷ ምክንያት እንደወደቀ ያውቃል። እንደውም እኮ ብሎታል ጌታ ረዳት ትሁን ብለህ የፈጠርክልኝ አሳተችን ብሏል። የሆነ ነገር አለ ብሶት። ግን ለሚስቱ ያወጣላት ስም የሕያዋን እናት ነው። አሁን በደንብ አስተውይ። አይ የሕያዋን እናት ማለት በልጆቿ ስለምትካስ ነው እንዳትይ፣ ሁለቱንም የወለዱትን ልጆቿን እንመልከት። አቤልና ቃየል። አንዱ በስጋ ሙት ነው፣ አንዱ በነፍስ ሙት ነው። የገዛ ልጆቿ እንኳን ሊያድኗት እኮ አልቻሉም። ስለዚህ ማናት እቺ ሴት? የሕያዋን እናት። ልጆቿ ሕያዋን ይሆኑላት ማን ትሆን? እመቤታችን ናት። ትውልድ ሁሉ ብፅዕት ይሉኛል ያለች። የሔዋን ልጆች ሁለቱ አንዱ በስጋ ሟች አንዱ በነፍስ ሟች ነው። የአንደኛው የንጹሑ በደል ሞት እንኳን ደሙ ሊቤዣት አልቻለም። ቅዱስ ጳውሎስ ዕብራውያን ላይ እኮ ብሏል፣ ከአቤል ደም የሚበልጥ አላለውም የክርስቶስን ደም። ያ ጩኸት ብቻ ነው የሚያውቀው፣ መጮህ ነው። ፍርድ መፍረድ አይችልም። ይሄኛው ደም ግን የሚፈርድ ደም ነው፣ የሚኮንን ደም ነው፣ የሚቤዥ ደም ነው። መወሰን የሚችል ከሲኦል ወደ ገነት ባርነት ማፍለስ የሚችል ነፃ የሚያወጣ ደም ነው። ስለዚህ ከአቤል የሚበልጥ ነው። በልጆቿ የተካሰች ወይም ልጆቿ ሕያዋን የሆኑላት እመቤታችን ቅድስት ድንግል ማርያም ናት። ስሟንም ሔዋን አላት። ለካ አዳም ሔዋን እያለ ያለው የገዛ ሚስቱን ብቻ አይደለም። በሔዋን አንጻር ከታመመች ወይም ጉስቁልና ቁራኝነት ካገኘው ሚስቱ በኩል ንጽሕት ጥጥ ንጽሕት ዕንቁ ድንግል ማርያም እንደምትገኘው እኮ ነው። ታምረ ማርያም ላይ ካስተዋልሽ መርገፉ ላይ መቅድሙ ላይ ሲነበብ እመቤታችን ከሷ አብራክ እንደምትገኘው እኮ አዳም ሕይወቴ ነሽ ይላት ነበር የሚለው። ሁሌ ሚስቱን ሲያት ከሚስቱ ጀርባ ነገ የምትገኘዋን ማንን ነው የሚያስበው? እመቤታችን ቅድስት ድንግል ማርያም ዘፍጥረት ላይ ተጽፋለች። እና ወንድሜ ሆይ የማርያም ጠላት ነኝ የምትል ቅዱሳንን በማንቋሸሽ እመቤታችንን በመናገር እግዚአብሔርን አከበርኩ ለምትለው ወንድሜ ነው መልእክቴ። ይሄንን ሰምታችሁ ውስጣችሁ ለተቆጨ ለተንገበገባችሁ ኦርቶዶክሳውያን ነው መልእክቴ። እመቤታችን ቅድስተ ቅዱሳን ድንግል ማርያም የአምላክ እናት፣ አዎ እናታችን ነች። አዎ የአስራት ልጆቿንን፣ አዎ ትቤዠናለች። እሷን የመሰለ እናት የለንም። ከፈጣሪዋ የምታማልደን፣ ከልጇ የምታማልደን
ብቸኛ እናቱ ነች። ያለ አባት የወለደችው ያለ እናት ዓለምን የፈጠረ እሱ ፈጥሯት እናት ሆና በሷ እቅፍ የታቀፈ አንድ አምላክ አለን፣ አንድ እግዚአብሔር አለን። ተሰቅሎ ያዳንን ክርስቶስን እንድናገኝ ምክንያት የሆነችን አምላክ ነገ ልደቷ ነው። ጫትህንም ሲጋራህንም ሱስህንም ስድብህንም ዝሙትህንም ክፉ ስራህንም ሁሉ አልቅሰ ንገራት። ከልጇ ታማልድሃለች፣ ታስታርቃለች። እቅፍ ድግፍ አድርጊኝ በላት። እሷ አምላክ ነች፣ እኔንም እናንተን ያሳደገች ነችና እንኳን አደረሳችሁ እንኳን አደረሰን። ይሄ ሁሉ ነገር ገና ያንሳታል። እስካሁን ያቀረብኩት በሙሉ ስለእመቤታችን ነው አይደል? ገና ያንሳታል። እልፍ አላፋት ዘመናት በሙሉ ብጽዕት ቅድስት ድንግል ማርያም እያልን እናወድሳታለን፣ እናመሰግናታለን። እንኳን ሰባኪያን ምድር ሁሉ በያዜምላት የማይበቃት እናታችን እሷን የምናመልክበትና እሷን የምንማልድበት ምክንያትና እሷን የምናመሰግንበት ምክንያት የአምላክ እናት ስለሆነች፣ እሷ ሰማዩን ስለታቀፈች ነው። እሷ እሳቱን ስለታቀፈች ነው። እሷ የማይቻለውን ስለቻለች ነው። እግዚአብሔርን የሚችል ማን አለ? ከሷ ውጭ ማን አለ የቻለ? ከሷ ውጭ ማን ተገኘ? የቱኝን ቅዱሳኑ ትጠራላችሁ? ብትጠሯቸውስ እግዚአብሔር መቼ መረጣቸው? ቅድስናቸውን እንጂ እሱ ማደሪያው መቼ አደረጋቸው? አያችሁ። ስለዚህ ሁሉንም በየክብሩ ልናመሰግን ይገባልና እንኳን ለእመቤታችን አደረሳችሁ። ሁላችሁንም ግን በእመቤታችን ለታቀል ሰኞ ዕለት ከላካችሁልኝ ቪዲዮ በእናንተ ቪዲዮ ገባለሁ። በነዛ አድርጌ አራምባና ቆምባ ያሰኘንን ፕሮግራም አሳያችሁ። ኤግዚቢሽን ነው፣ ተመልከቱት። እናመሰግናለን። ወጣቶች ናቸው። በርካታ መድረኮች ላይ ድንቅ ስራቸውን በማቅረብ ይታወቃሉ። ይሄ የምታዩት ሰርከስ ነው እና ዳንስም ጭፈራ ምናምንም አለ። 16ኛው ከተማ አቀፍ የቴክኒክና ሙያ ሳምንት ይላል 2018 ዓ.ም ቪዲዮ ደረሰኝና አየሁት እና የቴክኒክና ሙያ ሳምንት ነው። ይሁት የኛው ነው፣ ዳንስ ነው የኛው ደግሞ። እኔ ግን ምናችንን ነው የሚያምን? ለቴክኒክና ሙያ ዳንስ ነው የምንደነሰው። የምናዘጋጀው ፕሮግራም ኢቨንት ነው፣ ይሆን ሆይሆይታ ነው። እውነት በጀቱ ወይ ደግሞ አስተውሎታችን ወይ ምልከታችን ብዙ ሰው እንዲያውቀው የምንፈልገው ጭፈራውና ዳንሱ ነው። በብዛት የለቀቃችሁት ይሄን ቪዲዮ ነው። ቴክኒክና ሙያው በቪዲዮ አይተን ሰዎች ሊማሩበት፣ ህፃናት ሊያድጉበት አጫጭር ቪዲዮ ሰርተው እነሱም በዚህኛው ቴክኒክ የሚሰለጥኑበት የትኛው ተቋም ነው? ለቴክኒክና ሙያው ጭፈራው ቴክኒኩ የሚሆን የውዝዋዜ ተቋም ነው እንዴ? የሰርከስ ተቋም ነው እንዴ? ተቋሙ አይደለም አይደል? እንደው ታዝቤ ካለፍኩት አንፃር ብዙዎች ተቋማት ይሄን ታረጋላችሁ። ኤግዚቢሽን ታዘጋጁና ዋናው መልእክታችሁ ቴክኒክና ሙያ ወይ ደግሞ በቴክኒክና ሙያ ስልጠና መብቃት ያለባቸው ነገሮች፣ የተፈጠሩ ነገሮች፣ የተፈበረኩ ነገሮች ከማሳየት ይልቅ በዳንስ በወይታ በጭፈራ በቢራ በግብዣ በሽልማት ትጨርሱታላችሁ። ፕሮግራሙን በፓናል ውይይት ትጨርሱታላችሁ። እኛ የምንፈልገው የተግባር ለውጥ፣ የዳንስ የውዝዋዜ ሁኔታ ቴክኒክና ሙያ 16ኛ ዓመት ብላችሁ እንዳዘጋጃችሁ አላወኩም ነበር። ሹፌሮቻችን ተበድለዋል። እዩት። ይሄን ማሳያችሁ ሹፌር እስኪ የእነዚህን ሹፌሮች በደላቸውን እናገርላቸው። የተበደሉትን ማለት ነው። ሹፌሩ ከጅቡቲ ዕቃ ጭኖ በታዘው መሰረት ከጅቡቲ ወደብ ጭኖ ወደ አዲስ አበባ ገብቷል። አሁን የአፋር ክልል ነው። ጅቡቲ ምን አለ መሰላችሁ? የኢትዮጵያ መንገድ ትራንስፖርት በሚመለከት የትራንስፖርት ሚኒስቴር የወከላቸው ሰዎች አሉ እዛ። በሀገር ውስጥ መዳበሪያ እንዲጫን አስቸኳይ ግዳጅ አለ። በተለያየ አጋጣሚ ላይ መዳበሪያ መድረስ አለበት፣ እህል መመረት አለበት። እነዚህ ነገሮች መሰራት አለባቸው። ትክክል ነው። ጅቡቲ ሲጫን ጅቡቲ የሚጭኑ አካላት መጫን አለባቸው።
እዛ ያሉ አካሎች የሚጭነውንም የማይጭነው የሚቆጣጠሩ የትራንስፖርት ሚኒስቴር የወከላቸው የመንገድ ትራንስፖርት አካላት እዛ አሉ። እነሱ ሰዎች መጫን ያለበትና መጫን የሌለበትን ለይተው አንተኛው ጫን፣ አንተኛው ይሄንን ጫን፣ አንተኛው ይሄንን ጫን እያሉ ይወስናሉ። አሁን ይሄ ተደርጎ እዚህ አፋር ክልል ኢትዮጵያ ውስጥ ከመጣ በኋላ ለምንድን ነው መዳበሪያ ያልጫንከው ብሎ መንጃ ፈቃድ ነቀጠው። እዛ ያለው እኮ ሰራተኛ ይመለከተዋል። እዛ ያለው ሰራተኛ ከኔ ጋር ተነጋግሮ ማለት እያንዳንዱን ጫኝ ይመለከተዋል። አይቶ አስተላልፎ ወስኖ ነው የሚያጸድቀው። እሱ ይለፍ ያላለው አያልፍም። ወስኖ ልኛስ አያገባኝም ስለሱ ብሎ መንጃ ፈቃድ ነቅጦት ነው። ሹፌሮቻችን በታጣቂዎች ይገደላሉ፣ መኪናቸው ይቃጠላል፣ መከራና ስቃያቸው ነው ያሉ። በተለይ ጅቡቲ መስመርና አውቶቡስ የሚሰሩ ይሄ ከባድ መኪናና አውቶቡስ የሚሰሩ ሹፌሮች ከጥይት እራት ተርፈው ነው ገብተው የሚያድሩት የትም ቦታ ላይ። ከመገደል እራት ከመታገት እራት ተርፈው ነው ቤታቸው የሚያድሩት። አሁን ደግሞ ለምን ይሄን አልጫንክም የሚል ሌላኛው ባለሙያን አይመለከተኝም በሚል እንዲያግቷቸዋልና እባካችሁ ተባበሯቸው። ዋልታ ናቸው፣ የሀገር ዋርካ ናቸው። ሹፌሮችም ሁሉም ኢትዮጵያ ውስጥ ያሉ ባለሙያዎች ባይኖሩ በጋራ ተግባብተን በጋራ እየሰራን መኖር አንችልም። አንድ ባለሙያ አንደኛው ከፈቀደለት ጉዳዩ መጠያየቅ ያለበት በቢሮ ደረጃ ያንን ባለሙያ እንጂ መጠየቅ ያለበት ይሄን ሹፌር ማንገላታት አይጠበቅበትም። ይሄ አንደኛው ነው ማሳያችሁ። አሁን ወደ ቤተክርስቲያናችን ጉዳይ ልመጣላችሁ። እኚህን አባት አያችኋቸው? መካኒሳ አቦ አካባቢ ላይ ነው ፎቶአቸው የታየ። ምን ብሎ እንዳጋራ ወንድማችን ላሳያችሁ። ካህን ናቸው፣ ልጃቸውን ይዘዋል። ማታ ማድሪያ የላቸውም፣ ይለምናሉ። የሚሰጣቸው ካገኙ ይተቀበላሉ። አስፓልት ዳር ላይ ፎቁ ስር ያለ ደረጃ አጠገብ ቁጭ ብለው ከጀርመን ወደ ጋርመንት አቅጣጫ ሲሄድ ጋርመንት አደባባይ ሳይሻገር ከአስፓልቱ በቀኝ በኩል ፕላን ኮፒ ፕሪንት ከሚል ህንፃ ስር አሁን በዚህ ሰዓት ከልጃቸው ጋር አየሁ ብሏል። አይ ቲንክ እኔ መረጃውን ካገኘው 3 ቀናት አልፎኛል ከደረሰኝ እና የኛ ቤተክርስቲያን በጉቦ የሚቀጠሩ ካህናት አሉ እንደምንሰማው እንደምናቀው። እንደገና ደግሞ በመቀጠር አቅቷቸው ወይ ደግሞ ስራ አጥተው የሚኖርበት ተቸግረው ልጆቻቸውን ይዘው የሚያሳድጉበት አጥተው ደጀ ሰላም ላይ እንዲህ ውጭ የሚያድሩ አሉ። ምጽዋታችን የቱ ጋር እንደሆነም አናቅ፣ ቤተክርስቲያናችን መደገፋችን የቱ ጋር እንደሆነም አናቅ። አሁን ግራ የገባን ነገር ሁላችንም ተወዛግበናል። ለዚህ ማሳያ እንዲሆናችሁ ሁለተኛውን ሲኖዶስ ላሳያችሁ። ቅዱስ ሲኖዶስ ጉባኤ ላይ ነው ያለው። ትላንትና ቅዱስ ሲኖዶስ ውሳኔዎች ወስኗል። አንደኛው ውሳኔ የኛም ጥያቄ የነበረው የአቴንስ ኪዳነ ምሕረት ጉዳይ ነው። በነገራችን ላይ በጣም በሚገርም ሁኔታ አክሌሲያ ሚዲያ የሚልና አክሌሲያ ሚዲያን መረጃ የሚልና አቴንስ ኪዳነ ምሕረት የሚሉ መረጃዎች ሁለቱም የደስታ መግለጫ አውጥተዋል። ያወጡት ምን ብለው ነው? ቅዱስ ሲኖዶስ የወሰነላቸው ውሳኔ ብፁዕ አቡነ ኤልያስን መቀየር አይደለም። የታሰበው እሱ ነበር። ብዙዎች ተሯሩጦ የነበሩት እሱን ነበር። ከዚህ በፊት እዛም ቦታ ላይ ሰልፍ ወጥተው የነበሩት እሱን ነበር ያየነው። አሁን እየወጣ ያለው መረጃ ከዚህ በፊት ተመድበው የነበሩት ከቅዱስ አማኑኤል ቤተክርስቲያን ወደ ቅዱስ ኡራኤል ቤተክርስቲያን ተመድበው አስተዳዳሪ የሆኑት አባ ኪሮስ ቆሞስ ናቸው። ቆሞስ አባ ኪሮስ እሳቸውን ወደ አቴንስ እንዲወስዱ ቀደም ብሎ የዛሬ ዓመት ጽፎላቸው ነበር ደብዳቤ። እሱ ጉዳይ ተሰናክሎ ነበር። በአስቸኳይ አባ ኪሮስ ሄደው ጉዳዮችን እንዲያስተካክሉ ጭምር ቅዱስ ሲኖዶስ ወስኖ ነው የጨረሰው። ሁለቱም በዚህ ደስተኛ ናቸው። እና ምንድነው የሚያጣላችሁ? ምንድነው የሚያጨቃጨቃችሁ? ምንድነው አጀንዳ የሚያደርገን ታዲያ? ደስ ካላችሁ ሁለታችሁ ምን ከነበር የምትፈልጉት ብፁዕ አቡነ ኤልያስንም ከፈለጋችሁ አባ ኪሮስንም ከፈለጋችሁ ለምን የምትጣሉት? ፈርሳችሁ ለምን እንዳዲስ አትሰሩ? ለምንድነው አጀንዳ የምትሆኑት? ለምንድነው እኔ ማህበር ነኝ የምትሉት? ሁለታችሁም ህጋዊ ከሆናችሁ ህጋዊ የሆነ አካል ለምንድነው አባ ኪሮስን ማምጣት ያልቻለ? በነገራችን ላይ ኪኒቶታ በሚባለው አደረጃጀት ወይ ደግሞ የቤተክርስቲያን መዋቅር አባ ኪሮስ ለማምጣት ፕሮሰስ የተጀመረው እየዘገየም ፕሮሰስ ለመጀመር የተፈቀደውን በዛ ነው። ሶማቴው በሚባል አልተጀመረም። አይ ቲንክ የፋይናንስ ድጋፍ ነው የምናደርገው ነው ያሉት። ህጋዊ ከሆነ አንዱ አካል ይሄን ያስፈጽም እስኪ
ሙሉ ለሙሉ ያስፈጽም። አንዱ አይጠባበቅ። አባ ኪሮስም ሲመጡ ማንንም ሳይሆን ሁላችሁም አንድ ደብር ላይ አንድ ቦታ ላይ ተገናኝታችሁ እንደ አዲስ ቁሙ እስኪ። እንደዛ እናርግ እስኪ። ለማንኛውም ሐሳብ ነው የሰጠኋችሁ። እግዚአብሔር ከፈቀደ ሁሉንም ለማናገር እንሞክራለን። እኛንም ማሳያችሁ ሁለተኛው ሲኖዶስ ስብሰባ ነበር መሰለኝ። ሁለተኛው ሲኖዶስ ስብሰባ የብፁዕ ቅዱስ አቡነ ማትያስን አይደለም፣ ሌላኛው ሲኖዶስን ኢትዮጵያ ውስጥ ያለ ይሄ መንበረ ሰላማ በሚል ራሱን የሚጠራው የትግራይ የሚገኘው መንበረ ሰላማ ውሳኔዎች ወስኗል። መንበረ ሰላማ ምን አለ መሰላችሁ? ራሴን ከማዕከላዊ ወይ ደግሞ ከኢትዮጵያ ሲኖዶስ አግልያለሁ ብሎ መግለጫ ወጣ እና በአክሱም ጉዳይ የሚጠየቀው ደግሞ ቅዱስ ሲኖዶስ ነው። አክሱምን የሚመራው ደግሞ አሁን ይሄ መንበረ ሰላማ ነው። የትግራይ ሲኖዶስ በመባል የሚታወቀው መንበረ ሰላማ ከሳቴ ብርሃን የጳጳሳት ጉባኤ ከ12 ነጥቦች ላይ ውሳኔ ያሳልፏል። ጉዳችሁ ፈላ። አሁን ላምጣላችሁ። 12 ነጥቦች ላይ ውሳኔ ያሳልፏል። ከነዚህም ውስጥ እጅግ በጣም አስደንጋጩ ወይ ደግሞ ለብዙዎች መነጋገሪያ ይሆናል ተብሎ የሚታሰበው ይሄኛው መረጃ ነው። ይሄኛው መረጃ አክሱም ጽዮን ጋር ያለውን ጉዳይ ብዙውን ነገር ይቀይረዋል ብለው አስበው ወስነዋል። ከተማዋ በማን እንደምትመራ አብረን የምናይ ይሆናል። እኛ ደግሞ ጥያቄ እንጠይቃለን። ቤተክርስቲያን ነች። በቤተክርስቲያን ጉዳዮች ላይ ሌሎቻችሁ አትግቡብን እንላለን። የአክሱም ስያሜ ለውጥ የመጀመሪያውና ዋናው አክሱም ስሟ ተቀይሯል። የአክሱም ከተማ ስያሜን የከተማ አስተዳደሩ ሳይሆን የመንበረ ሰላማ ስሟን ቀይሮታል። ምን ብሎ? ቅድስት አክሱም ጽዮን ተብሎ እንዲጠራ ውሳኔው ተላልፏል። ይሄን ያሳለፉት መንበረ ሰላማዎች ናቸው። የተአምረ ማርያም መጽሐፍ የአዲግራት ሊቃውንት ተወያይተውበትና እርማት አድርገውበት ያዘጋጁት አዲስ ተአምረ ማርያም መጽሐፍ ታትሞ እንዲወጣ አፄ ዮሐንስ አራተኛ ሰማዕት እንዲባሉ ጉባኤ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ሲኖዶስ ተለይታ በራሱ ሲኖዶስ የተመራች እንድትቀጥል አዳዲስ ኤጲስቆጶሳትን በመሾም የአክሱም ጽዮን ማርያም ቤተክርስቲያን አማካኝነት መዋቅሯን ለማጠናከር እንደሚንቀሳቀስ መገለጹ ይታወሳል። እና ስሙኛ ከአሁን በኋላ አክሱም ከተማ አትባሉ፣ ቅድስት አክሱም ጽዮን ተብሎ ተወስኖላችኋል። እና ማህበራዊ ሚዲያ ላይ አጀንዳ ነበር አይደል? ንገሯቸው። ማህበራዊ ሚዲያ ላይ አጀንዳ ለምትፈጥሩት እንግዲህ ይሄኛውን የኛን ዋናውን ሲኖዶስ አትንኩብን። እዛው እንደጀመራችሁ እዛው ተጨራረሱ፣ እዛው ተነጋገሩ፣ እዛው ጀምሩት። ይሄ በሃይማኖቶች መካከል፣ በአብሮነት መካከል፣ በሃይማኖት አንድነት መካከል ስለሚፈጠረው ጦስ መንበረ ሰላማን ጠይቁልን። በዚህ ጉዳይ ይመስለኛል ደጋግሞ እየሰራም የሚገኘው ብዙ ኡስታዞችም እየጻፉበት መግለጫቸውን እያወጡ የሚገኘው ቅዱስ ሲኖዶስ መግለጫ ይስጠን ብለው እና አብሮን ይሂድ ብለው። ቅዱስ ሲኖዶስ እና መንበረ ሰላማ ያው ተለያይተዋል። በመረጃ በማስረጃ ነገርናችሁ። ስለዚህ የምትጠይቁትን አካል እዛው ትግራይ ክልል መንግስትንና እዛው ትግራይ ክልል የሚገኘው መንበረ ሰላማን አናግሯቸው። የኛን ቅዱስ ሲኖዶስ ተውልን። ይሄን ብያችሁ ብፁዕ አቡነ ኤልያስ በሁለት መንገድ እኛ ጳጳሳቶች እንጠየቃለን አሉ። ስሟቸው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
እኛ ያለነው በሁለት ጥያቄ ነው የምንጠየቀው። አንዱ በራሳችን ህይወት ተጠያቂ ነን፣ እንደገና በምንመራው መንጋ ደግሞ ተጠያቂ ነን። ለመንጋው ምን አድርገናል? ምን ላይ አድርሰናቸዋል? እንዴት መርተናቸዋል? የሚለው በየጊዜው አዳዲስ ነገሮች መቅረጽ ያስፈልጋል እኮ። አዳዲስ አሰራሮች ህዝቦቹን አዳዲስ አሰራር አዳዲስ የትምህርት ቀረጻ በተለይ ሰባኪ ያለ የትምህርት ቀረጻ እንደ ሰዓቱን ለመፍጀት ብቻ መሆን የለበትም። እዛ ምን ሄደ በስብከት ያሉ ስብከት ጉሮሮ ነው፣ የቤተክርስቲያን ጉሮሮ ነው። የቤተክርስቲያን ደምስር ነው። የቤተክርስቲያኗ ደምስር ስብከተ ወንጌል ነው። እዚህ ላይ ሰባኪያኑ ሁሉ እዚህ ብቻም አይደለም፣ በወረዳዎቻችን ያሉ ሰባኪያን ሁሉ ልዩ ስልጠና ያስፈልጋቸው። ወንጌል የሌለው ክርስትና ዋጋ የለው። እኛ በራሳችን በግላችንና በምንመራው ህዝብ እንጠየቃለን። እኔ ይህንን ካሉ አባቶችን፣ ምክንያቱም የሁሉም አባቶች መልእክት ይመስለኛል። እናመሰግናለን። በረከቱ ይደርብን ብፁዕ አቡነ ኤልያስ። እኛ ቀደም ያሳየዋችሁ ጎዳና የወጡት ከጀርመን ወደ ጋርመን ስትሄዱ አስፋልት ዳር ቁጭ ብለው ደጀ ሰላም ላይ ልጃቸውን ይዘው ቁጭ ያሉት ካህናት ተጠያቂም እኛ አባቶች ነን፣ እኛ ምዕመናንም ነን። እንደው ከቻላችሁ እዛ አካባቢ የምትገኙ ሰዎች በ0919151212 ስልኬ ላይ እኚህን አባት እንዲመጡ አድርጋችሁልኝ አጠገባቸው የምታገኟቸው ሰዎች እዚህ እኛ አቅርበናቸው እንዲደገፉ እንዲቋቋሙ እናድርጋቸው። እስኪ ክርስትና መቼ ነው አብሮነቱ? መረዳዳቱ የት ነው ያለው? ሀብታችን ይዘን መንግስተ ሰማያት ወይ ሲኦል ልንገባ ነው? የትኛው ሀብታችን ሊያጸድቀን ነው? በየትኛው ሀብት የጸደቀ አባት አይታችኋል? በየትኛው ሀብቱ የትኛውን ፎቁ ይዘ የሄደ ሰው አይታችኋል? ሞቶ አብሮት የተቀበረ ያያችሁት ንብረት አለው? ያያችሁት የአካውንት ገንዘብ አለው? የሚተዳደርበት ነገር አለው? ካህናቶቻችን ግን ጎናና ወድቀዋል። ሊቃውንቶቻችን ግን እየተማሩ አይደለም፣ ድንጋይ እየፈለጡ ነው። እና ብፁዓን አባቶቻችን ይናገራሉ፣ በተግባር የምናያቸው ነገሮች ግን ለየቅል ናቸው። ይሄን ማሳያ እንዲሆነኝ አንደኛው ባህር ዳር ልውሰዳችሁ። ባህር ዳር ይሄን ደብዳቤ መረጃ ማህበራዊ ሚዲያ ላይ ተለጥፎ አገኘሁት። ይሄንን ምን ብዬ ነገርኳችሁ? እኔ ስገባ ፓስተር ዮናታን ባህር ዳር ገብቶ መሬት ተሰጥቶት ሰው እያፈናቀለ ነው አልኳችሁ። ከዚህ ቀደም ወደ ገርጃ አካባቢ ላይ ለኚህ ፓስተር ለተባለው ግለሰብ መሬት ተሰጥቶት ቦታው ላይ ለልማት ተነሽ በሚል ግለሰቦች ሲነሱ የሚነስበት ቦታ ማረፊያ የለንም በሚልና ትምህርት ቤት አጠገብ ነው በሚል ማህበረሰቡ ቅሬታን ሰጥቶ ጎዳና ቢወጡም አይመለከተኝ የሚል አይነት መልእክት ያለው ሐሳብ ተነግሮ ይሄ ጉዳይ መነጋገሪያ ሆኖ ነበር። ልክ ይኸው ተመሳሳይ ጉዳይ የቅዱስ ሚካኤል ቤተክርስቲያን ላይ ሲደርስ እውነት ይሄን የሚያስተዳድረው እንደዚህ አይነት አመለካከትና ሐሳብ ያለ ሰው ካልሆነ ቤተክርስቲያን በዚህ ልክ ህዝብ አታፈናቅልም ማለት ነው። ስለ ህዝባችን ተጠያቂ ነን ብላችሁናል አለ ብፁዓን ሊቃነ ጳጳሳት። ደብዳቤውን ይዩት። ለአቶ ወይዘሪት ጌጡ ሙጮ ይላል ማህበራዊ ድረገጽ ላይ የተለቀቀ ባሉበት ጉዳዩ ለምስራቅ ፀሐይ አዲሱ ቅዱስ ሚካኤል ቤተክርስቲያን ማስፋፊያ የተሰጠ ስለመሆኑ ከላይ በርዕሱ ለመግለጽ እንደተሞከረው የባህር ዳር ከተማ አስተዳደር መሬት መምሪያ በቀን 24/7/2018 በቁጥር መመመ 004 መ1 በተጻፈ ደብዳቤ ለምስራቅ ፀሐይ አዲሱ ሚካኤል ቤተክርስቲያን ማስፋፊያ የተሰጠ መሆኑንና በዚህ ክልል ውስጥ የምትገኙት በ3 ቀን ጊዜ ውስጥ ያላችሁ ንብረት ግንባታ አንስታችሁ ለተሰጠው ልማት እንዲውል እየገለጽን ይህ ሳይሆን ቀርቶ ቢገር መንግስት ግንባታውንም ሆነ ከቦታው ላይ ያለውን ንብረት አንስቶ ገቢ በማድረግ ወጪውን በህግ የምንጠይቅ መሆኑን እንገልጻለን። ጭራሽ ቤተክርስቲያን ከባህር ዳር መንግስት ጋር ተስማምተው ምዕመናን ወይ ደግሞ ህዝቦች ከቤታቸው ተፈናቅለው የቤተክርስቲያን ማስፋፊያ ተብሎ ከዛ ጭራሽ ባያነሱና 3 ቀን ቢያልፍባቸው መንግስት አንስቶ ላነሳበትም በፍርድ ቤት ክስ ከሰው ሊቀጥቃቸው እንደሆነ እና እነዚህ አባት አላቸው፣ እነዚህ ቤተክርስቲያን አሰራራይ አላቸው፣ እነዚህ ምዕመናን ተለዋጭ ቦታ እንዳላቸው ሌላ ነገር እንዳላቸው የሚያረጋግጥ በዚህ ጉዳይ የሚገልጽ መረጃ አላገኙም። ነገር ግን ማህበራዊ ሚዲያ ላይ ሲለጠፍ ለኛ መልእክቱ ይሄ ነው። ለካ ቤተክርስቲያንም ታፈናቅላለች፣ ለካ ቤተክርስቲያንም ቦታ እንጂ ምዕመን አትፈልግም፣ ለካ ቤተክርስቲያን ከምዕመን በላይ መሬት ያሳስባታል፣ ለካ ቤተክርስቲያን ከግለሰብ መኖሪያ ቤት ከግለሰብ ድህነት በላይ የመኖሪያ ቤት መሬት ማውረስ ያሳስባታል የሚል መልእክት አለው። ይሄ ደብዳቤ ለኛ እንዲህ ሲለጠፍ ማህበራዊ ሚዲያ
ይሄ ተገቢ ስላልሆነ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤርምያስ፣ የሀገረ ስብከቱ ስራ አስኪያጆች፣ በሀገረ ስብከቱ የምትገኙ የቤተ ክርስቲያኗ አስተዳዳሪ ጨምሮ በአካባቢው የሚገኘውን የመንግስት መዋቅር አናግራችሁ በቦታው ላይ ተለዋጭ መሬት ሳይሰጣቸው እነዚህ ሰዎች እንዳይፈናቀሉ ጎዳና እንዳይወጡ ቤተ ክርስቲያናችን መስራት ይጠበቅባታል። ለዚህ ታዲያ ቤተ ክርስቲያን ለምን መንግስትን ቦታ አፈረሰች አፈናቀለች ለምን ብለን እንከሳለን? ለምን እንጮሃለን? ለምን እናገራለን? ቤተ ክርስቲያን ዓላማዋ ቦታ ማስፋፋት ነው እንዴ? ምዕመናን ማዳን መስሎኝ። ይሄን ካልሰራችሁ ዓላማችሁ መሬት መያዝ ቦታ ማስፋፋት እንጂ ቤተ ክርስቲያን ከክርስቶስ ተልኳ ወጥታለች እንድንል ታሰኙናላችሁ። ተልኳችሁ የእናንተን ነው። ቤተ ክርስቲያን ሳትሆን እናንተ ለምትፈጽሙት ተግባር በቤተ ክርስቲያን ስም እያደረጋችሁ ያላችሁ ያን ነውና እንግዲህ በቅርቡ ምን ሰማ ይሆናል። ይሄን መረጃ ተስፋ እናደርጋለን። ያ ቃልቻ የሰይጣና አባዳካ አባኦታ አባጨብስ አባቁጣ አባንትና አባባሌ ገርገርባሌ ሃዳባይ በዘፈን ስድብ ጀመራችሁ። በመዝሙር አላችሁ። በዘፈን ስድብ ጀመራችሁ። ማንጓጠጥ፣ ካህናትን መናገር፣ ቤተክርስቲያንን መናገር፣ የሚሳለሙ ቤተክርስቲያን የሚሳለሙ ሰውነታቸውን በትምህርተ መስቀል ፊታቸውን ከነመላ ሰውነታቸው የሚሳለሙ ኦርቶዶክሳውያን መሳደብ ጀመራችሁ። በመዝሙር ስም ቤተክርስቲያን ውስጥ ሆናችሁ በዘፈን መሳደብ ጀመራችሁ። እናንተ የቸርቹ ተሳዳቢ ዘፋኞች እናንተ ምን እንበላችሁ? የስድባችሁን አይነት ቆጥረን በእናንተ ስድብ ልክ እንናገር? እንደ ወንጌልን ልትሰብኩ ልትዘምሩ የቆማችሁለት ክርስቶስ እውነት ስደቡልኝ ብሏችሁ ነው ወይ? የእናንተ መቼም እውነተኛውን ክርስቶስ እንደማትከተሉ ይሄን ለሚከተለው ሰው ነው የምናገረው፣ እናውቃለን። ነገር ግን ተሳደቡ የሚላችሁ ስድብ ሐሰት የራሱ የሆነው የሰይጣን ልጆች መሆናችሁን እየነገራችሁ ነው። ይሄ ስድብ ነው በአደባባይ እና አባቶቻችን ለስድብ መልስ አይሰጡም። ኦርቶዶክሳውያን ለስድብ መልስ አይሰጡም። እኔ ወክያችሁ አይደለም። ስድባችሁ፣ መግፋታችሁ፣ መሳደባችሁ፣ ማንጓጠጣችሁ ለካ ክርስቶስም በመጣበት ዘመን የተንጓጠጠው የተሳደበው እንዲህ ነበረ። ስለዚህ ክርስትና ትክክለኛዋ ክርስትና ኦርቶዶክስ ጋር እንዳለች መሰከራችሁልን። በስድባችሁ መሰከራላችሁልን፣ በማንጓጠጣችሁ መሰከራላችሁልን፣ በመዘበታችሁ መሰከራችሁልን። ስለ ክርስትና ሳታውቁት ክርስቲያን ሆነን እንድንቀር እንዳንሳሳት አገዛችሁን፣ እናመሰግናችኋለን። እናንተ እኮ ብትችሉ ስቅለት ቢኖር ኦርቶዶክሳውያንን ትሰቅሉን ነበር፣ ቢኖር ትሰቅሉን ነበር። የሰማያዊ መንግስት እንድንኖር ስለምታግዙን እናመሰግናችኋለን። ይሄን ብያችሁ የአባ ገብረ ኪዳን መልእክት ላሰማችሁ። እሱ እንደ ስራ ገብቶ ይቀድሳል። መርጌታው እንደ ስራ ገብቶ ማህሌት ይቆማል። ሰባኪው እንደ ስራ ሄዶ ይሰብካል። ይቅርታ እንግዲህ አንድ መምህር አሉ፣ የልባቸው ይናገራሉ፣ ይቅርታ ይላሉ ወዲያው። ደህና ነው። ሰባኪውም እንደ ስራ ይሰብካል ማለት እንደ ስራ ይሰብካል ማለት ሄዶ የማቴዎስ ወንጌል ምዕራፍ አንዳንዱ እዚህ መጥቶ ነው ርዕስ የሚመርጠው፣ አንዳንዱ ደግሞ እንደ ታክሲ ላይ ነው ርዕስ የሚመርጠው። እስኪ የቱን ልበላ? እንደ ህዝብ መቀልጃ ነው እናንተ። የቱን ልበለው? መቼም ነው ንስሐ ግቡ ይሻላል። ንስሐ ግቡ። ዛሬ የምንማማረው ንስሐ ግቡ በሚደርስ ወገኖቼ በድለናል። ወገኖቼ እንመለስ ብሎ ቁጭ። ይሄ
እሱ ራሱ ለስብከት ያለው ፍቅር ቀዝቅዟል። ቢያንስ እኮ ጻድቅ መሆን በአባቶቻችን ሆነ እንበል። እንደው ቢያንስ ቃሉን እንደው በቃሉን እንኳን ደስ ብሎን እንደው ለራስ እንኳን ያልመሰጠውን ተለፈልፍበታል እንዴ? ኖር አይደል? አባቶቻችን በደሞዛችሁ ቢያንስ አምልኩ እያሏቸው ነው። ደሞዝ ተከፍሏችሁ እንኳን አምልኩ። አባ ገብረ ኪዳን ለደሞዝ የሚሰራ ካህን፣ ለደሞዝ የሚሰራ ቄስ፣ ለደሞዝ የሚሰራ ዲያቆን፣ ለደሞዝ የሚሰራ ሰባኪ ነው የተሰበሰበው ቤተክርስቲያን ውስጥ። ለደሞዝ ከሰራችሁ እስቲ በደሞዛችሁ እንኳን ቢያንስ አምልኩ። ሊቃውንቱማ አያቸዋቸው ልጃቸውን ይዘው ባለቤታቸው ሞቶባቸው ማሳደጊያ አጥተው መስሪያ አጥተው ጦርነት፣ ችግር፣ መከራና ስቃይ ተፈራርቆባቸው ተቸግረው አስፓልት ዳር እጃቸውን ዘርግተው ይለምናሉ ሊቃውንቶቹ። አምላኪና ነዋሪ፣ ሰባኪና ነዋሪ መሆን የሚችሉት ሊቃውንቶች። ቀሚስ የለበሱ ሰባኪዎቻችን ጥቅስ የሚመርጡት ታክሲ ውስጥ ነው። እዛ መተው ነው መጽሐፉ ዛሬ በሰብክ ይሻለኛል ብለው የሚመርጡት እንጂ እየኖሩት አይደለም። አዎ በነገራችን ላይ ከጳጳስ እስከ ምዕመን እያንዳንዳችን በድለናል። እያንዳንዳችን የበደላችን ኃጢአት ዝርዝሩ ፊታችን ላይ ቢገለጽ ኖሮ አንዳችን ፊት መቆም አንችልም። ወንድም ወንድሙን ይገስጸው ዘንድ ግድ ስለሆነ እናገራለን እንጂ እናንተ ከምትዩኝ ሰዎች በላይ እኔ ኃጢአትና በደል አለብኝ። ያ ማለት ግን እዚህ የማየውን ከስራዬ ባህሪ አንጻር መናገር ያለብኝ እንዳልናገር አያግደኝም። እናንተም አይታችሁ ዝም የምትሉኝ እድል እንዳይኖራችሁ። ምክንያቱም የእናንተ እርማት እኔ እንድስተካከል ያግዘኛል። አሁን በደሞዝ ወይ ደግሞ በደሞዝ የሚያመልኩ ካህናት፣ በደሞዝ የሚያመልኩ ጳጳሳት፣ በደሞዝ የሚያመልኩ ስራ አስኪያጆች፣ በደሞዝ የሚያመልኩ ሊቃውንት፣ በደሞዝ የሚያመልኩ ዲያቆናት፣ በደሞዝ የሚያመልኩ ቀዳሲያን ነው ያሉ። ደሞዝ ቢቀርባቸውስ ጴንጤ ይሆናሉ፣ ሙስሊም ይሆናሉ፣ ፓስተር ይሆናሉ፣ ቸርች ይከፍታሉ። ቀሚስ ለብሰው እዛኛው ቤት ያያቸዋቸው ሰዎች እዚህ በጥፋት የታገዱ ሰዎች ብቻ ናቸው። ቤተክርስቲያን በዲሲፕሊን ያገደቻቸውን ምግባራችሁን አሻሽለው ያላቻቸውን ቀሚሳቸውን ለብሰው እዛ ቤት ሄደው እችኛውን ቤተክርስቲያን በመሳደብ ይዘምታሉ። እና ይሄ ነገር ይቆም እንላችኋለን። እንግዲህ አባታችንም እንግዲህ ገዳማውያን ታዝባችኋል። ትዝብታችሁ ጥሩ ነው። በነገራችን ላይ እንግዲህ አጥማቂ ሆኖ አይደለም፣ ነገር ግን በጣም ብዙዎች ይሄንን ሲሰራ ሳይ ለራሴ ያሳቀኝና ለእናንተ ግን እንዲህ አይነት መልእክቶችን መጨረሻ ላይ ሐሳቤን አቀርብላችኋለሁ። ይችን ቪዲዮ ያያት። ግለ ወሲብ በእጃችሁ ስትፈጽሙ እጃችሁ ላይ አርፋ ያንን ድርጊት የምታስፈጽማችሁ ቡላድ የተባለች አደገኛ እርኩስ መንፈስ አለች። እች እርኩስ መንፈስ ወደዛ ድርጊት እንድትገቡ ትገፋፋችሁና ከሰውነታችሁ የሚወጣውን የዘር ፍሳሽ ራሱ በአፏ ነው የምትቀበሉበት። ለብዙ ባለትዳሮች ፍቺ መንስኤ የሆነች እንደውም በቅርቡ የሰማሁትን ይሄን ያልኩበትን ነገር ልንገራችሁ። ልጅቷ ለረጅም ዓመት በግለ ወሲብ የተጠቃሽ ልጅ ናትና ትዳር ውስጥ ከገባች በኋላ ከባሏ ጋር በምታደርገው ግንኙነት ያጥርባታል። በቃ ራሷን በራሷ እንደምታስደስተው ባሌ ሊያስደስተኝ አልቻለም ብላ ፍቺ ደረጃ ላይ ሁሉ እንደደረሱ በጣም አያችሁ እንዴት አደገኛ እንደሆነች። ንስሐ ገብቼ ዳግም የንስሐ አባቴን እንኳን ለማየት እፈራ ነበረ፣ በጣም እሳቀቅ ነበረ ከማደርገው ነገር አንጻር። እንደዚህም ብላ ግን ንስሐ ከመግባት ወደ ኋላ አላለችም። መጨረሻ ላይ አሸንፈዋለች። በዚህ ድርጊት ውስጥ ያላችሁ እህት ወንድሞቼ በመጀመሪያ ምንድነው ላይመሯችሁ መንገር ያለባችሁ ኃጢአት መሆኑን ማመን። በመጀመሪያ ትልቅ ኃጢአት መሆኑን ማመን። ከዛ በኋላ ከእግዚአብሔር ጋር ኮኔክሽናችሁን ትፈጥራላችሁ፣ ስፖርት ትሰራላችሁ። ራሳችሁን በተለያየ ነገር ቢዚ ስታደርጉ ከእንደዚህ አይነት ነገር ለመውጣት ይጠቅማል ማለት ነው። አመሰግናለሁ። ወንድማችን ቤኪ ነው እና የሚባል ልጅ እናመሰግናለን ለሐሳብም ስላካፈልክ። ከቅርብ ጊዜ ወዲህ ማህበራዊ ሚዲያ ላይ የመንፈስ አይነቶችን የምንተነትን ሰዎች እየበዛን መተናል። ቡላድ የምትባለው ነው የተነተነልን። ደግሞ እኔ እስቲ አንድ ነገር ልንገራችሁ። እኛ የአዳም ነገር ነን አይደል? በአዳም ነገድ ውስጥ ይሄ ሁሉ ወንድ ይሄ ሁሉ ሴት የአዳም ነገር ነው። የሚካኤል ነገድን ታውቃላችሁ? እነማን እንደሚባሉ የሚካኤል ነገድ ነው ያልኳችሁ። የገብርኤል ነገድ 99ኛው ነገደ መላእክት ማለት ነው። ከሚካኤል ነገድ ውስጥ ሌላኛውን መልአክ ጥሩልኝ ስም። ሚካኤል እኮ የነገዱ መሪ ነው አይደለም? ገብርኤል የነገድ መሪ ነው አይደለም? ከገብርኤል ቀጥሎ ያሉትን ነገዶች ታውቃላችሁ? አንድ ስም የሚጠራልኛል? አንድ ሰው ስም ይጠራልኛል? አሁን የሰይጣንን ነገድ ቡላድ፣ ደብተራ ምንድነው? ቡላዳል ነው ምንድነው? አይነጠላል ነው
የዝሙት መንፈስ አልነው፣ እንትን አልነው፣ ስም ጠራለን። የሚካኤል ነገድን እልፍ አላፋት መላእክት ነው አይደል የሚመራ? እልፍ አላፋት መላእክትን ሲመራ በሚካኤል ነገድ ስር ያሉትን ስማቸውን ነገሩን እስኪ። ቡላድን ያወቃችሁ፣ አይነ ጥላን ያወቃችሁ፣ ሌላም ብቻ መንፈስ ስም የሚናገሩን ያወቃችሁ፣ በተለይም አጥማቂዎች ብዙዎቻችሁ ስትናገሩ ሰማለሁና የሚካኤል ነገድ ውስጥ ያሉትን መላእክቶች ስማቸውን ነገሩን እስኪ። እስኪ ስለ ቅዱሳኑ እንወቅ፣ ነገሩን እስኪ። ገብርኤል ነገድ ውስጥ ያለው መላእክት ነገሩን እስኪ። እስኪ ነገሩን እንወቃቸው። ሩፋኤል ነገደ መላእክት የነገድ አለቃ መካከል ያለው ከሱ የሚታዛቸውን መላእክት እስኪ ነገሩን ከስራ ያሉት። ፋኑኤል፣ ሳቁኤል፣ ሱቱኤል፣ ራጉኤል፣ ቅዱስ ዑራኤል ነገሩን እስኪ ከነሱ ሰራ መካከል ያሉትን ነገዶች 99 እኮ አለቃ ናቸው። የእያንዳንዱ ነገድ አለቃ ከሰባቱ ሊቃነ መላእክት ነው አሁን የጠራውላችሁ አለ። ሰባቱ ሊቃነ መላእክት ከስራቸው ያሉ ነገዶች እነማን ናቸው? 99 ነገደ መላእክት ነው ያለን። እኛ አንደኛው የአዳም ነገር ነን፣ በጎደለው የተሞላን። እኛ ውስጥ አዳም ተብሎ እኔ እናንተ ስም ወጥቶልን አለን አይደል? እስኪ ከሚካኤል ከቅዱሳኑ ነገድ መላእክት ነገድ ሌላውን የመላእክት ስም ጥሩልኝ። የለም፣ አታገኙ። ስም የለው፣ አታውቁ። ግን ነገር ነው ሚካኤል አይደል? የነገደ መላእክት አለቃ። ገብርኤልም ሱራፌልም ያልተገኘንበት ቦታ ስለምንውል ነው ይሄንን ሐሳብ ያነሳውላችሁ። ብዙ ጊዜ ይሄን ሐሳብ ለምታነሱ ወንድሞቻችን፣ እስኪ ሌሎቻችሁም ለምትሰሙ ሰዎችም እኛ የአዳም ነገዶች ነን። የሚካኤል ነገድ አለ፣ የገብርኤል ነገድ አለ፣ የዑራኤል ነገድ አለ፣ የሩፋኤል ነገድ አለ፣ የ99 ነገደ መላእክት ነገድ አለ። እነዚህ መካከል ስማቸውን አታውቁም። የሳጥናኤል ነገድ ግን በጣም ብዙ ስማቸውን የሚተነትኑ አጥማቂያን፣ ፓስተሮች፣ ነብዮች ወይ ደግሞ ኡስታዞች፣ ነብዮች ምናምን ትሰማላችሁ። ስለዚህ እንዴት የነሱ ስም አወቃችሁ? እንዴት የቅዱሳኑን አላወቃችሁ? የዛሬ ቆይታ ይመስል ነበር። አርያ መካቸ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። የዛሬ ቆይታ ይመስላል። ዛሬ አንድ መልእክት እንጠብቃለን ከቅዱስ ሲኖዶስ መልእክት። እሱም እንግዲህ በአዲስ አበባ ሀገረ ስብከት እየተፈጸሙ ያሉትን ጉዳዮች መንፈሳዊና ባህላዊ ጉዳዮችን በተመለከተና በመንፈሳዊ ጉዳዮች ዙሪያ ላይ ከቤተ ክርስቲያን እምነት ጋር በተያያዘ ጉዳይ ላይ ምላሹን እንጠብቃለን። አብረን የምናየው ይሆናል። የዛሬ ቆይታ ይመስል ነበር። አርያ መካሸ ነበርኩ። የዛሬውን ፕሮግራም በዚህ ጨርሳለሁ። ቅዳሜና እሑድ በቤተ ክርስቲያን እንገናኝ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው
የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።